በዛሬ ቪዲዮ ሩታ ለምንድነው አብርሽን ለሄርሜላ የተወችላት ሚሊዮን አንድ ላይ እናያለን። ሄርሜላ ደግሞ ብሩክን ለምን ከስራ እንዳሰናበተችው አንድ ላይ የምናየው ይሆናል። እንዲሁም ደግሞ አብርሽ ሄርሜላንና ሩታን የተለያየ ከተማ ላይ አስቀምጦ ሁለቱን ትዳር ይምራ ያልኩበትን ምክንያት ቀልድ ነው፣ ግን ይምራ ያልኩበትን ምክንያት በዛሬ ቪዲዮ የምናየው ይሆናል። ሰላም የግሬስ ፋሚሊዎች፣ እንኳን ወደዚህ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እኔ ቡሱ እባላለሁ። ይሄ ደግሞ የእንደ ተመልካች ቻናል ነው። ትዳር ነክ በሆኑ ጉዳዮች በቀልድም በጨዋታ ምናምን ነገር መወያየት የምትፈልጉ ከሆነ ቁም ነገር ማውራት የምትፈልጉ ከሆነ ይሄ እናንተ ቤት ነው። ሰብስክራይብ በማድረግ ቤተሰቡን ሰብስክራይብ ሳታደርጉ ደግሞ ለረጅም ጊዜ ይሄን ቻናል ስታዩ የቆያችሁ ሰዎች አሁን ቼክ አድርጉና ከጥቂት ጊዜ በኋላ ዩቲዩብ የኔን ቪዲዮ ለእናንተ ላይ ልክላችሁ ስለሚችል ሰብስክራይብ አድርጋችሁ ቤተሰቡን ሁላችኋለሁ። እንደተለመደው ይህን ቪዲዮ ላይክ እያደረገን እንጀምራለን። ዛሬ አላበዛባችሁም፣ 1000 ላይክ ለማስገባት እንሞክራለን። ምንድነው በቃ ቪዲዮን እስከ መጨረሻ እንድትከታተሉ መሀል ላይ የሚያዝናኑ ነገሮችም ስላሉ የተዝናናችሁ ፈታ በሉልኝ። ይመቻችሁ። ዛሬ ላውራሽ የፈለኩት አንደኛ አብርሃምን የምትፈልጊው ከሆነ እኔ ከህይወታችሁ ውልቅ ብዬ ልውጣላችሁ። ቢያንስ ራሴን አጠንክሬ ልኖር። ግን አለው የለውም እያልሽ አንቺ ሄርሜላ እንዲህ ለማለት እኮ ዘገየሽ። ለነገሩ እንኳን ብትዘገይም እቺን ስቴፕ መድረሰሽ ራሱ ለእኛ ትልቅ ነገር ነው። ግን ዛሬ ገና አይደለም እንደዚህ ማለት የነበረብሽ። እዚች ጋር ነገ የኔ ይሆናል የሚል ተስፋ እየኖረኝ ነው። ገባሽ? አሁንም ለሱ ያለኝ ፍቅር እየጨመረ ያለው ማለት ነው። ስለዚህ ቢያንስ እንደ ሴት ልጅ አንድ ነገር ተረጂ። አሁንም ተስፋ አልቆረጥሽም? ነገ የኔ ይሆናል። ወይኔ ይሄ ልጅ እኮ ተረባረቡበት። ኧረ አብርሽ ሄርሜላ እንዲህ በሞላ ወንድ እውነት በጣም አሳፋሪ ነው። ኧረ እንትን ጸበል ምናምን ነገር ሄደሽም መጥፎ መንፈስ ካለብሽ ይልቀቅሽ፣ ተጸልዩልሽ ምናምን ነገር ማለት ነው ብዬ ብለሽ ለተተዩ ነው የመጣሽው ነገር በደንብ ተዋዋለሁ። ህይወቴ ላይ በደንብ አድርጌ በቃ መስመርን ጥግ እርግጠኛ ነኝ ሄርሜላ ሩታ እፈልገዋለሁ ነገር ብትል ራሱ አትተውም። ዝም ብላ ነው አሁን ይሄ በቃ ሩታ ምንድን ነው የምታስበው የሚለውን ለማወቅ በቃ ነፍሷ ተጨንቃ ስለነበር፣ ምክንያቱም ይሄ አንዴ ከፍ አንዴ ዝቅ የሚል ስሜት ውስጥ ስለነበረች ይታረቁ ይሁን አይታረቁ ምናምን። አብርሽም ደግሞ በሙሉ ልቡ ያው ዞር አላለም ሙሉ በሙሉ ከሩታ ጋር ማለት ነው። ወደ እናንተ ይዤ መጣሁላችሁ ማለት ነው። ያ ደግሞ ምንድን ነው ሩታ ጋር ደውዬላታለሁ። ምን አይነት ስሜት የተሰማኝ ነው መሰላችሁ? ይሄን ሰሞኑን ነገር የሆነ ነገር ግርም የሚለኝ አሁን ሩታ ጋር ደውዬ እስከዛሬ ብሎክ አልተደራረጉ እንኳን እነዚህ ሰዎች ለምንድን ነው ብሎክ ማይደራረጉት? በቃ አትድረሽባት፣ እሷም አትደርስብሽም እንዴ? ሆን ብሎ እየተጠራሩ ምናምን ነገር ይጨቃጨቃሉ ምናምን። ምንድን ነው በቃ ወይ ተለያይታችሁ አትለያዩ ወይ ደግሞ አንድ ላይ ሆናችሁ አንድ ላይ አትሆኑ። ኧረ ተው። ወይም ደግሞ ከዛ በላይ ባላለፈ ደቂቃ አብርሃምን አግኝቼው ስለመውጣ ከእሷ ጋር ምን እንዳሳለፉ እያየው ያለሁትም እኔ በቪዲዮ ነው እና ሰጋሽና አንቺ እያየሽ ምናምን ነገር አብርሽና ሩታ ስላልተገናኙ ፈራሽ። ኧረ ተይ ሄርሜላ፣ እየረሳሽው ከሆነ ምናልባት እናስታውሰሽ አብርሽና ሩታ ባልና ሚስት ናቸው። ኢቨን አንቺ ተለያይተዋል ብለሽ ብታሰቢም አልተለያዩም። እኛ እናውቃለን፣ እኛ በውስጥ የምናውቅ ሰዎች እናውቃለን። አልተለያዩም እነዚህ ሰዎች። አንቺ መሀል ቤት ራስሽን ዝም ብለሽ አታራክሽ፣ አታወዳድቂ ምናምን ነገር ገና ብዙ በቃ ቻንስ አለሽ። አብርሽ ብቻ አይደለም እዚህ ምድር ላይ ኢቨን አሁን ለምሳሌ ማለት ነው ሲንግል ሆኖ ቢሆን ራሱ አብርሽ ሲንግል ሆኖ ቢሆን ራሱ አብርሽ ብቻ አይደለም እዚህ ምድር ላይ ባል እንዴ ሌላ ስንት ሰው አለ። እስካሁን ድረስ እንደሚታወቀው እኔ ለአብርሃም ደስታ ነው የምኖረው፣ ሳደርግም የምገኘው ለአብርሃም ደስታ ነው። በቃ ማለት ለራስሽ ደስታ ነው። እውነት እዚህ ምድር ላይ ለማንም ደስታ እኔ አሁን ያንቺን ሀሳብ ዝም ብዬ ለመቃረን እና ነገር ብቻ አይደለም። እዚህ ምድር ላይ ለማንም ደስታ ብለን መኖር አለብን ብዬ አላስብም። ሰዎችን ማስደሰት አለብን፣ አዎ አለብን። ግን ለዛ ሰው ደስታ ብለን መኖር የለብን። አይለያዩም ሁለቱ ነገሮች። ለሰው ደስታ መኖርና ሰውን ማስደሰት በጣም የተለያየ ነገር ነው። ምናልባት ይሄን መለየት ማይችል ሰው አለ ብዬ አላስብም። እና ለራስሽ ደስታ ኖሪ። የሰውን ደስታ ምናምን እንዴ በቃ ያ ሰው የለም ማለት የአንቺ ደስታ የለም ማለት ነው በቃ በተዘዋዋሪ። ስለዚህ ደግሞ እኛ ስንፈጠር ብቻችን ነው የመጣ ነው፣ ብቻችንን ነው ስንሄድ ራሱ የምንሄደው። ስለዚህ ይሄ አጓጉል ይሄ ምንድን ነው በቃ ልክ ቅጥ ያጣ ምናምን ነገር ፍቅርም አይደለም ይሄ። እኔ ፍቅር ካልኩነት እኔ ፍቅርን ማቃለል ነው የሚሆንብኝ። አሁን ሄርሜላ አብርሽን አፍቅረው ነው ካልኩ እውነት ፍቅርን ማቃለል ነው የሚሆንብኝ። እና ፍቅርም አልበለው ይሄ መስተፋቀር፣ በፊት እንዳልኩት ፍቅር ሳይሆን መስተፋቀር ልበለው። እና ይሄ አጉል እንደዚህ አይነት ነገር አትጨመላለቂ።
እኔ እሱን ደስተኛ አድርጋ እንደ ሚስት ብልህ ሆና እሱን ማኖር የምትችል እሱም እንደዛው ተስማምተው መኖር የሚችሉ ከሆነ እኔ ከህይወታቸው ውልቅ እላለሁ። ምንም ችግር የለም። ግን ደግሞ እኔ እኮ እንደዚህ ስትይ ማለት ነው የሩታ ወላጅ እናት ወይ ደግሞ ወላጅ አባት ምናምን ነገር ነው መስኖሪ ከሆነ በስነ ስርዓት ኑሪ፣ ማትኖሪ ከሆነ እንዴ ማን ይሄን ስልጣን ሰጠሽ? ስትፈልግ ሩታ መፍታት፣ ስትፈልግ አንድ ላይ መሆን፣ ስትፈልግ መለጣጠፍ ከሱ ጋር፣ ስትፈልግ መለያየት፣ የፈለገችው መሆን ትችላለች። እንዴ እኔ አሁን ዝም ብዬ ከመሬት ተነስቼ ማለት ነው አንድ ባለትዳሮች ጋር ምናምን ነገር ሄጄ ባልየውን ከፈለግ አንድ ላይ በስነስርዓት የምትኖር ከሆነ ኑር፣ አለበለዚያ እኔ ያገባታለሁ ልል እችላለሁ? ኧረ ሰዎች ንገሩኝ። እንትን ማለት የምችል ከሆነ እኔ ብዙ ክራሽ የነበሩ ግን ያገቡ ያመለጡኝ ሴቶች ስላሉ እንደዚያ ማለት መብት ካለኝ ልበላ። እኔም እንዴ ሄርሜላ ቆይ የቱ ጋ ነው የሳተው? የቱ ጋ ነው ያልተገጠመ የጭንቅላት አካል ያለሽ? እንዴ እና ፈልገዋለሁ የምትለኝ ከሆነ እኔ እግዚአብሔርን ነው የምላችሁ ከህይወታቸው ውልቅ ነው የምለው። በቃ በሰላም ኑሪ፣ ባልሽን ተንከባከቢው፣ እንደዚህ አይደለም ብልሃት ይኑርሽ፣ ድርቅናሽን ታይ ብዬ ለሴት ልጅ መምከር ያለብኝን ነገር ሁላችንም አንዴ እንላለን። በልተሻል እቺን ሙድ ለጋሽ ማሙድ አለን ድሮ ስንጫወት። ሰላም አላልካቸውም? ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ያው ሰላም ያላልኳችሁ ትንሽ ሄርሜላ ዛሬ የመጣችበት ነገር ተሰምቶ እኔ ግን ማለት አቤልን ባየው ቁጥር ብሩክ ተብዬው ነው ትዝ የሚለኝ። እውነት እንዴ ከስራ ተባረረ ነው። እኔ እኮ ብያችሁ ነበር ብሩክ ካስታወሳችሁ ማለት ነው ሄርሜላ የሆነ እንደ አቤል ስራውን አሳልጠ ማትይዝ ከሆነ ማትሰራ ከሆነ በቃ በተከፈለ ልክ ማትሰራ ከሆነ ከስራ ትባረራለህ ብዬ ነገሬው ነበር። እንግዲህ ሄርሜላ ክፍያውን አቋርጣለች መሰለኝ እና አቤልን ሳየው ብሩክ እያሳዘነኝ ነው። ይሄ አቤል ራሱን እያሳደገ ነው እየተከፈለው ምናምን ነገር፣ ብሩክ እዛ ቀርቷል። አብርሽን ያላትም ነገር ከማድረግም ወደኋላ የምትል አይነት ሰው አይደለችም። እሷ ብቻ አይደለችም፣ እኔም አብርሃም የሚያስደስተው ነገር ከማድረግ ወደኋላ አይደለም። ሩታ አጠገብ አትድረስ አለኝ፣ አልደረስኩም። እሷም ብሏታል ብዙ ቀን ተነጋግረን። አንድ ጥያቄ ለአንተም ለአቤል፣ እንዲሁም የአቤል ይሁን ችግር የለም ለአንተም ለሄርሜላ። እኔ አሁን ይሄን ሁሉ ጊዜ ሄርሜላ እንደዚህ አፍቅሬያለሁ ምናምን ነገር እያለች አብርሽ የነገረሽ ወይ ቃል የገባልሽ ነገር አለ እንዴ? ከሩታ ጋር ማልሆን ከሆነ ጠብቂኝ አይነት ነገር ብሎሻል ወይስ እንዴት ነው እንዴ? እኔ እንጃ። በየትኛውም ቪዲዮ አብርሽ አንድ ላይ ለመሆን ምናምን ነገር እንትን ሲሉ አላየውም። ማለት ይሄ ቃል በቃል ማለት ነው። ተግባሮች ምናምን ነገር እንዳሉ ነው። ተግባሮችን ደግሞ ለምን አብርሽ እንደዛ እንደሚሆን እናውቃለን። በቃ ወንድ ልጅ ነው። አንዳንድ ነገር ሲፈልግ ጎራ ሊል ይችላል ሄርሜላ ጋር። ግን ይሄ ቃል በቃል ዘለቄታዊ ላለው ነገር ዘለቄታ ላለው ነገር ሄርሜላን እፈልጋለሁ ሲል እኔ እስከዛሬ አላዳመጥኩት። ይሄ ላገባሽ እፈልጋለሁ ምናምን ከቀልድ በዘለለ ማለት ነው። እንኳን እሱ አይደለችም ሁላችንም ከነሱ አጠገብ ያሉ ሰዎችን የነሱን ትዳር የማይፈልጉ ሰዎችን ለማራቅ ዝግጁ ነን። እንደዛ ነው አይነት ሰው ነን እኛ። ለአብርሃም የሚሰማን ስሜት ማለት ነው። የትኛውም ነገር ከማድረግ ወደኋላ አንልም ለአብርሃም ማለት ነው። እና ስለዚህ ዛሬ አሁን አቤል አንድ ጥያቄ ለአንተ ልጠይቅ እና አንተ አሁን ለምሳሌ ሄርሜላ ጋር ሌላ ሴት አሁን ለምሳሌ ተደረባ ብትመጣና ሌላ አሁን የአብርሽ ሌላ ጓደኞች ሌላ ሴት ቢያመጡና እንደዛ አይነት ግንኙነት ቢጀምሩ ሄርሜላንም አስወጥተህ ያችኛዋን ሴት እንድትቀጥል ታደርጋለህ ነው ወይስ እንዴት ነው እየሆነ ያለው ነገር? ግን ታውቋቸዋል እነዚህ ሰዎች ጓደኛ ማቾች ነበሩ። ሩታም ሄርሜላም ይተዋወቃሉ። አሁን አብርሽ ይሄ በፊት እንዴት ነው ይሄ ምንድነው ውሽማ ምናምን ነገር አባቶች ና ነገር ሲያስቀምጡ የተለያየ ከተማ ላይ ነው። እኔ ማውቀው እንደዛ ነው። የተለያየ ከተማ ላይ በቃ ብዙም አይታወቅም፣ ቢታወቅም በውስጥ ነው። አደባባይ ላይ እንግዲህ አንዲቷ እዚች ጎረቤት ሁላ ሊሆኑ ይችላሉ። እነዚህ ሰዎች ሃይማኖታቸውን አታሰደቡ። ነውር የሚባል ነገር አለ። እንደ ማህበረሰብ እኛ የምናውቀው ያልተፈቀደ ነገር ሲደረግ ነው በህገ መንግስት ራሱ አይደለም። ይሄ ፖለቲካ ነክ ነገር በሆነ ራሱ ፖለቲካ ጋር አያገናኝም፣ ግን በህገ መንግስቱ ራሱ ወንጀል ነው እና ወይ አንደኛውን ሳይድ መርጣችሁ ሙሉ በሙሉ አብርሽ ሄርሜላንም ሩታንም አግብቶ ምናምን ነገር አንድ ላይ ይኖሩ ሁለት ሚስት ምናምን ነገር ኖሮት ማለት እና የተለያየ ከተማ አስቀምጣቸው፣ ካልሆነ ደግሞ ሙሉ በሙሉ ይተው ከሄርሜላ ጋር ያለውን ግንኙነት፣ ከዛም ወደ ሩታ ይመለስ። ሰላም ነው። እንዴት ነሽ? ሩታ ዛሬ ዘነጠ ብላለች። ቆይ ሌላውን ነገር ተውና ሩታ ዛሬ ዘነጠ ብላለች። እነሱ ኖርማል አለባበስ ነው የለበሱት፣ ግን ሩታ ስንት እንስጣት? በየጊዜው እኛ እንግዲህ የሩታን አለባበስ እዚህ ቻናል ላይ ሬት እናደርጋለን ከ10
ስንት እንደምንሰጥ ማለት ነው። እኔ ለባል ባለፈው 9.5 ቀንሼ አይደል የሰጠሁት። በዛ ቅር ያላችሁ ሰዎች አላችሁ እና ግን አሁን 10 ከ10 ሰጥቻታለሁ። አለባበሱን የሩታን ከ10 ሰጥቻታለሁ። እናንተ እስኪ እንደተለመደው ለሩታ ለዛሬው አለባበስ ስንት ትሰጣላችሁ? ከለሪንጉ ምናምን ከመነጽሯ ጋር ይሄዳል። ብቻ ፏ ብላለች። በቃ በአጭሩ ፏ ብላለች። ከ10 ስንት እንደምትሰጡ ኮመንት ላይ ከ100 ማርክ ትችላላችሁ። ብዙ ያለቀስኩበት ህይወት ነው። ስለዚህ ይህን ነገር ቢያንስ እንደ ሴት ልጅ ተረጅኝና ላውራሽ እፈልጋለሁ። እንዴ ቆይ እስቲ አሁን እንደ ሴት ልጅ ምንም ትረዳ? እኔ አሁን ለምሳሌ ወንድ ልጅ ሆኜ ራሱ እንደ ሴት ዝም ብዬ ለማሰብ ሞከርኩ። እንደ ሴት ልጅ ሩታ ምን ትረዳ? እንደ የሰው ባል መቀማቱን ልክ ነው። በቃ እቺ ልጅ ምናልባት ፍቅር ውስጥ ሆና ይሆን ይችላልና የሚለውን ትረዳ? እንዴት ቆይ እንዴት አሰባሽ? ሌላ ሴት ብታማክሪ እኮ ችግር የለም። ግን የገዛ ባሏ ምናምን ነገር እንደዚህ ልውሰድ ፍቀጂልኝ ብለሽ ስታማክሪ እንጃ እኔ እንጃ። እውነት ሰዎች እንድረስላት ለዚች ልጅ ሲመስለኝ የምር አንዳንዴ ጤናማ እየመሰሉ የምናጣቸው ሰዎች አሉ። ጤናማ በቃ እያየን ምናምን ነገር ምን ብሎ ጭንቅላታቸው በቃ ለቆ እንትን የሚሉ ሰዎች አሉ። እና ከነሱ መሀል እንዳትሆን ሄርሜላ እንጂ አሁን እዚህ አካባቢ ላይ ምንም እኔ አሁን አስተያየት ምኑ ላይ ነው አስተያየት መሰጠው? ምን ቤር አስተያየት መሰጠው? እዚች ጋር ነገ የኔ ይሆናል የሚል ተስፋ እየኖረኝ ነው። ገባሽ? አሁንም ለሱ ያለኝ ፍቅር እየጨመረ ያለው ማለት ነው። ስለዚህ ቢያንስ እንደ ሴት ልጅ አንድ ነገር ተረጅኝና እኔ ግን በቃ ሄርሜላ እውነት በጣም ተስፋ ማትቆርጥ ሴት ያየሁት ሄርሜላ። እንዴት ነው ፊልም ላይ ምናምን ነገር ይሄ አንዳንድ ጊዜ ልጆች ምናምን ነገር የልጅነት ፍቅራቸውን የሃይስኩል ምናምን እያሉ የተፋቀሩትን ሰው ቶሎ አይተው ምናምን ነገር በተለይ መጀመሪያቸው ምናምን ነገር ሲሆን እኔ አሁን እየጠረጠርኩ ያለሁት ሄርሜላና አብርሽ በፊት ይተዋወቃሉ ወይ አሁን ከዛሬ 5 ወር 6 ወር በፊት እንዳለው ሳይሆን ከዛ በፊት ሌላ ታሪክ ነበራቸው ወይ ሃይስኩል ላይ ወይ የሆነ ቦታ ይተዋወቃሉ ወይ? ምክንያቱም አቡታጃራ ትንሽ ከተማ ናት። እንግዲህ እዛ መሀል ላይተዋወቁ የሚችሉበት አጋጣሚ በጣም ትንሽ ነው እና እንዴት ያ ፍቅር አልወጣ ብሎ ነው ወይስ እንዴት ነው? እኔ ግን የሄርሜላ ጽናት እውነት ለሌላ ነገር ቢኖር የዓለማችን ቁጥር 1 ሀብታም ነው የምትሆነው። ስራ ላይ ብታውለው ይህን ትጋቷን ወይ ደግሞ የሆነ ነገር ላይ ብታውለው እርግጠኛ ነኝ የሚደርሳት የለም። በየገባችበት መስክ የሚደርሳት የለም። ግን ይሄ የሰው ባል መቀማቱ ነው የሚያስጠላው ነገር እና የሄርሜላ አይነት ትጋት ይስጣችሁ። ለዛኛው ሳይሆን ለመጥፎ ሳይሆን ለጥሩ ነገር አሜን በሉ። እኔ እንግዲህ የሄርሜላ አይነት ተስፋ ለመቁረጥ ትጋት ምናምን ነገር ቢኖርኝ እኔ ምደርስበትን እኔ ማቀው እኔ ድረሰኝ። እናንተ ከፈለጋችሁ አሜን በሉ ኮመንት። ስላፈቀርኩትና ስላፈቀርኩት ብቻ ግን ደግሞ ያን ያህልም ስቴፕ ሄድኩት ያንቺም ሁኔታ ነው ያን ስቴፕ እንደሄድ ያደረገኝ። አንድ መስመር ሲሄድ ያንቺ ሁኔታ ነው እዛች ጋር እንደማይፈልገው ወይም ቤተሰቦች አሁን ፎገርክ እንዳትሉኝ እና ማለት ነው አብርሽ ይህን ቪዲዮ ባለበት ሲያይ ፌንት ይነቅል ይሁን አይነቅልም አፈቅርሃለሁ የሚለውን ቃል በሰማ ቁጥር ፌንት ይነቅል ይሁን አይነቅልም እያልኩ እሱን እያሰብኩ አብርሽ የዛኔ ታስታውሱ እንደሆነ እንጃ አፈቅርሃለሁ ብላ ስትነግረው ፌንት ምናምን ነገር በልቶ ነበር። ለመጀመሪያ ጊዜ የፍቅር ቃል ሲነገር ፌንት የነቀለ ሰው አብርሽን ነው የምናውቀው በዚህ ዓለም ታሪክ ሁላ የዓለም እንትን ድንቃ ድንቅ መዝገብ ላይ መመዝገብ ያለበት ነገር ማለት ነው። እና አሁን ይህን ቪዲዮ ሲያ አብርሽ እርግጠኛ ነኝ 1-3-4 ፌንት በልቷል። በቃ በልቷል። በእኔ ሆንባችሁ ዝም ብሎ እንትን ለሚል ሰው ራሱ በደንብ ግልጽ ነው የኔ ሀሳብ። ባይሆን አንቺ ከፈራሽ ሁሉን ንገሪኝና ምንድን ነው የሚያሰራኝ? አይ ብዙ ነገር አድርገሻል። እንዲህ እያልሽ አቃጥያት ሄርሜላን፣ እንዲህ እያልሽ አቃጥያት። በትክክል ፈርታለች። ይህ ሰሞኑን እኔ ራሱ እያልኩ ነበር ሩታን ማነው ሄርሜላን በደንብ ተከታተሉ። አብርሽና ሩታ ሲሳሳቁ፣ ህፃኑን ሲያጫውቱ፣ ሲቀላለዱ ምናምን ነገር ሄርሜላን በደንብ ተከታተሉ። አጠገቧ ደግሞ ያላችሁ ሰዎች ካላችሁ ድረሱላት። እቺ ሴትዮ ራሷን ማጥፋትም ታውቅበታለች እያልኩ ነበር እና ልክ ልኳን ነገር እንዲሁም ሩታ ምንም በአግባቡ ማናገር ራሱ አይጠበቅብሽም። ሄርሜላ ሲጨምር መምጣትሽ አንድ ትልቅ ነገር ነው ለነሱ ማለት ነው። ግን በቃ ከመጣሽ አይቀር ደግሞ እያቃጠልሽ ብትሄጂ በኖርማል ወይ ብታወሩ ምንም የሚፈጠር አዲስ ነገር ስለሌለ ማለት ነው። ሞክረሻል። ስለሱ እኮ ነው እያወራሁሽ ያለሁት። ከዚህ በኋላ ሌላ ስቴፕ እንዳልሄድ ቢያንስ አንቺ ላይ የማየው ፍላጎት አለ እንደ ሴት ልጅ። ምንም አይነት ፍላጎት የለኝም። እርግጠኛ ነሽ? ግልጽ ነው። ባትፈልጊውም አብርሃምን አትወጂውም የመመለስ ሀሳብ አሁን እኮ ማለት ነው። አሁን አንቺ ስማርት ብትሆን ጭንቅላትሽ በደንብ በሚያስብ ቢሆን ሄርሜላ ሩታን ከመነዝነዝ ይልቅ አብርሽን ይኸውና አሁን ተለያይታችኋል፣ አሁን ባለትዳር አይደለህም። እንግዲህ እንደ ድራማው ከሆነ ይሄ እንደ ጽሁፋቸው ምናምን ነገር እንደ ቪዲዮ ከሆነ
አሁን አንድ ላይ አይደላችሁም። ስለዚህ ብቸኛ ነህ፣ ሴት ያስፈልግሃል፣ ታስፈልግሃለች፣ እኔ ደግሞ አለውልህ ብለሽ እሱን ለማሳመን መሞከር ነው እንጂ ይሄ ስማርት አለመሆንሽን በቃ የምናውቀው እሱ አልፈልግም እያለች ሺህ ጊዜ እየተናገረች ሌላ ወንድ ሁላ በቃ ከሌላ ወንድ ጋር ግንኙነት ጀምራ እሷን አሁን በቃ ተከታትሎ እንትን ማለትሽ በጣም አለመብሰልሽን ነገሮችን ማገናዘብ ማትቺ እንደሆነ ምናምን ነገር ያሳያል። ምን እኔ ወጣው ማለት ከህይወትሽም ለማለት እኮ በጣም ይከብዳል። ኖ ከህይወቴ ውጪ አይደለም። አንድ አማርኛ ነው አይደል እያወራሁ ያለሁት? አማርኛ ነው አይደል እያወራሁ ያለሁት? ምን አይነት አማርኛ ነው? የምትወጂው ከሆነ ልተውልሽና እስቲ በሰላም ኑሮ አብራችሁ። ሄርሜላ እማትወጂው ከሆነ ደግሞ ለኔ ታይልኝ። የምር ማለት ነው። እኔ እውነት በሰው ስሜት እንደዚህ መቀለድ መሳቅ አልፈልግም፣ ግን የሄርሜላ ሁኔታ እውነት ለመናገር ያስቃል። በቃ አለመሳቅ አንችልም። ሄርሜላን እያየ እንዴ ምንድን ነው እንዴ ተንጨረጨረች። ሩታ ፈታ ብላ እያወራች ነው። ሄርሜላ ደግሞ በቃ በዛም በዚህም ለማስረዳት ትሞክራለች። ሩታ በምን ቋንቋ ታስረዳ? ቆይ ማለት አልፈልግም አለች። ከዛን ደግሞ በቃ እስካሁን እርግጠኛ መሆን አልቻለችም ነው ሄርሜላ። እና በቃ ያንን እርግጠኛ ስላልሆነች የምትሄዳቸው በቃ ርቀቶች ያስቃሉ። በቃ ገባሽ? እኔ ደግሞ ቃል ገባልሻለሁ የእውነት እሱ የምትፈልጊ ከሆነና ነገ ትዳርሽን ከሱ ጋር መምራት የምትፈልጊ ከሆነ ከህይወትሽ ወጣለው እያልኩሽ ነው። እስቲም ላውን በዚህ ልክ የሄድኩት ስለማፈቅረው ነው። ገባሽ? ማለት ማፍቀርን በትንሹ ታውቂዋለሽ ብዬ እኔ ቆይ ሄርሜላ ያልተረዳችው ነገር ብዬ ማስበው ማለት ነው የምትፈልጊው ከሆነ ከህይወትሽ ወጣልሻለሁ ነገር ስትል የሩታ አንድ ላይ ከአብርሽ ጋር መሆን በሷ ላይ ዲፔንድ ያደረገ ነው የሚመስላት ሄርሜላ ማለት ትልቅ ቦታ በቃ ያላት ነው የሚመስላት በሩታ ዘንድ ማለት ነው። እና ምንም ቦታ እንደሌላት አልተገነዘበችም እስከዛሬ። ሩታ ብትፈልግ ያንቺን መውጣት አለመውጣት ምንም በቃ ማተር አያደርግ። አንድ ጊዜ በቃ ደውሎ አብርሽ ና ማለት እኮ በቃ አለቀ። ባለፈው እኮ አየን እንዴት ሰፍ ብሎ እንደመጣ ምናምን። እና በዛ ላይ ደግሞ አሁን የልጁን ጉዳይ አለ። ልጁ እያደገ ሲመጣ ወዲህ በደንብ እየናፈቀው ነው፣ በደንብ ልጁን እየተላመደው ነው። እና አንድ ኮሎ እንዲያው አያስፈልግም፣ በዛ ቴክስት ይበቃል። አብርሽ አሁን አንድ ላይ መሆን እንፈልጋለን እና ሄርሜላን ከህይወት አስወጣ፣ አንድ ቴክስት በቂ ብቻ፣ አንድ አረፍተ ነገር ማለት ነው። እና ብዙ ቦታ ያለሽ አይምሰልሽ ሄርሜላ፣ በነ ሩታ ህይወት በነ አብርሽ ህይወት ብዙም ቦታ የለሽም። አሁን በቀደም አንቺና አብርሽ ሆናችሁ እሷና ደስታ ተብዬው መተው የተቀላለዳችሁት ያፈያዙት ፓርት ምናምን እንደዛን አይነት ነው የምትፈልገው። ቁም ነገርም አትፈልግም። እኛ በቁም ነገር ሲሪየስ ሆነን ለራሷ ጉዳይ ለራሷ ህይወት ብለን መተን ሲሪየስ ስናወራት እሷ አይሆንሽ እየሳቀች ለራሷ ህይወት ብለን አትበል። አሁን ቅድም ራሱ ምን አለ አቤል፣ ቅድም አላስገባሁትም እንጂ ቪዲዮ ላይ ከፈለግሽ እናስታረቀሻለን አለው። ሲጀመር አሁን እናት ታስታረቃችሁ ማለት ቢታረቁ ራሱ ሩታና አብርሽ ቢታረቁ ራሱ እርግጠኛ ነኝ ይሄ እንትን ነው የሚሆነው፣ ፍርስ የሚል አይነት ትዳር ነው የሚሆነው። ሳምንት አይቆይም። ምክንያቱም እናት ታስታረቃችሁ ነው እንዴ። አንዳንዴ እኮ ቤት ሲሰራ ምናምን ነገር አናጺው ይወሰናል አይደል? አናጺው ምናምን ነገር ግንበኛው ይወሰናል ወይ? እና ልክ እንደዛ ነው የሚሆነው። እናንተ ብታስታረቁ እናንተ ስላስታረቃችሁ ብቻ እነዚህ ሰዎች በውሸት ነው በቃ ውሸት ላይ ቤዝ ያደረገ ውሸት ላይ ምርኩዝ የሆነ መታረቅ ነው የሚታረቁት። እናንተ ብታስታረቁ ትክክለኛ የሆነ መታረቅ አይደለም። እና ይሄ ለእነሱ ጥሩ እንደሚያስብ ለሩታ እስካሁን ፖዚቲቭ ነገር በቃ እንዳላችሁ አታስመስሉ። አሁን እሷ ሙሉ ኮንፊደንስ ሆና ይፈልገኛል ምናምን ምትል ከሆነ አብርሃም ላይፈልጋት ይችላል። ለማንኛውም የተቻለሽን ቃል ብቻ እኔ ቁርጤ ማወቅ ነው የሚፈልገው። እስቲ ሰላም ያሳድረና ነገ አብርሃም ባለበት ብናወራ የተሻለ ነው ብዬ አስባለሁ። እስቲ እናያለን። እስቲ አብርሽ መጥቶ ሲጀመር መጀመሪያም አመጣጣችሁ ደስ አይልም። ሩታ አብርሽን ነው መጀመሪያ መጠየቅ ያለባችሁ። በቃ እሱ ከፈለገ የሩታ መፈለግ አለመፈለግ ሄርሜላ አንቺ የሚያሳስብሽ አይመስለኝም። ምክንያቱም ሰብአዊነቱ ስለሌለሽ እኔ ያለሽ ብዬ አላምንም። በቀጥታ ምንድነው የሄርሜላ ልመና ልበለው፣ ሩታን እባክሽ ተይልኝ፣ አብርሽን ተይልኝ፣ ይሄ ሰውዬ አልፈልግም እያልሽ ራሱ አንቺን እየተከታተለ ነው፣ አንቺን በጣም ይፈልግሻል ምናምን ነገር፣ ስለዚህ ተይልኝ ነው በቃ ባጭር ማድረግ። እና እስቲ እኔ አላቅም ነገ ደግሞ ምን እንደሚፈጠር ምን እንደሚባባሉ ምናምን ነገር በነገው ቪዲዮ እናያለን። የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁ ይላችሁ ነው ከልብ አመሰግናችኋለሁ። እንደተለመደው እዚህ ድረስ ካያችሁ ላይክ እያደረጋችሁ ውጡ። ሌላ ምንድነው ሰብስክራይብ ያላደረጋችሁ ሰዎች በድጋሚ እስቲ አሁን ቼክ አድርጉ። ሰብስክራይብ ቀይዋ እስካሁን በርታ ከሆነ አንዴ ንኳትና የደውል ምልክቷን ተጫኑ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ፒስ